ድን አካባቢ እየዘለፉ ትግል እስከመቼ? ቅሬታ አቅራቢዎች በፋኖ መሪዎችና አንዳንድ የመገናኛ ብዙሃን ባለሙያዎች በአማራ ሕዝብ ትግል ላይ ከፍተኛ አሉታዊ ጫና የሚያደርስ አካባቢያዊ ዘመቻዎችን መክፈታቸውን እንዲያቆሙ ጥሪ ቀረበ። ጥሪውን ያቀረቡት ራሳቸውን ዓለም አቀፍ የጎንደር ተወላጆች ብለው የጠሩ ግለሰቦች ሲሆኑ መግለጫቸውን ለመገናኛ ብዙሃን ልከዋል። አንድን አካባቢ እየዘለፉና እያወገዙ እንዲሁም የፍረጃ ዘመቻ እየከፈቱ በአማራ ብሔርተኝነት ስም መደበቅ አይቻልም ሲሉ መግለጫቸውን ያቀረቡት ዓለም አቀፍ የጎንደር ተወላጆች ህብረት በተለይም አንዳንድ ግለሰቦችና የሚዲያ ባለሙያዎች በጎንደር ህዝብ ታሪክና አርበኝነት ላይ የሚዘባበቱበት ድርጊት እንዳሳዘናቸውና እንዳስቆጣቸው ገልጸዋል። ከዚህም የከፋው ደግሞ እነዚህን ግለሰቦች በአማራ ህዝብ ትግል ላይ የመሪነት ሚና የያዙ የአፋብን መሪዎች በተለይም የድርጅቱ ሊቀመንበር ዘመነ ካሴና ዋርካው ምሬ ወዳጁ ያደረጉት ድጋፍ አስከፍቶናል፣ ድርጊቱንም በእጅጉ እናወግዛለን ሲሉ ተናግረዋል። ጎንደር በድንቃ ድንቅ ታሪኮቿ በአርበኛና ርቆ አሳቢ ልጆቿ በአማራነቷና በኢትዮጵያዊነቷ ለዘመናት አሸብርቃ የኖረች ምድር እንጂ ጠላቶቿ እንደሚዘምቱባት የህዝብ ዕዳ ወራሽ አይደለችም ሲል የሚገልጸው የህብረቱ መግለጫ በዘመነ መሳፍንት የተበታተነች ኢትዮጵያን የሰበሰበች ለ50 ዓመታት ገዳማ ተከምሮ የኖረውን የወያኔን የእብሪት ክምር አመድ ያደረገች የእሳት ምድር ናት በማለትም የጎንደርን ህዝብ ከትናንት እስከ ዛሬ ለሀገረ መንግስት አንድነትና ለህዝብ ነጻነት ያደረገውን ተጋድሎ ያስታውሳል። የህብረቱ መግለጫ ሲቀጥልም የአማራ ብሔርተኝነትን ችቦ ለኮሳ ወያኔን ከዙፋኑ የገለበጠች የአማራና የኢትዮጵያ ክንድ ምድር ናት። ጎንደር በአሁኑ ሰዓት እየተካሄደ ያለውን የፋኖ ነጻነት ትግል ከጽንሱ ጀምሮ ያዋለደች ለአማራነትና ለኢትዮጵያዊነት ስትል መስዋዕትነትን ደጋግማ የምትከፍል የአጼ ቴዎድሮስና የአያሌ ጀግኖች እናት ምድር ናት። ሆኖም ከቅርብ ዓመታት ወዲህ ምንጫቸው በውል ያልታወቁ ጸረ ጎንደር ዘመቻዎች ያለማቋረጥ በጎንደር ህዝብ ላይ ተከፍተውበታል። በጎንደር ሊቃን ላይ የማያባራ ተከታታይ የሐሰት ትርክት እየተሰራጨባቸው ይገኛል። በዚህ ጸረ ጎንደር ትርክት የተነሳም ብዙዎች በግፍ ተገድለዋል፣ ንብረታቸውን አጥተዋል፣ ልባቸውም ተሰብሯል። የሚያሳዝነውና የሚያስደነግጠው ደግሞ ይህንን ጸረ ጎንደር ትርክት በዋናነት እያንቀሳቀሰው ያለው በአማራ ብሔርተኝነት ጭንብል የተደበቀ ቡድን መሆኑን ነው በማለት ቅሬታውን ገልጿል። እንደዚህ አይነት ጸረ ህዝብ ፍረጃዎችንና ዘመቻዎችን የሚያካሂዱ ግለሰቦችንና የሚዲያ ባለሙያዎችን ረፉ ማለት ሲገባ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴን ጨምሮ አንዳንድ የድርጅቱ መሪዎች ግን ጭራሽ ድጋፍ በማድረግና ሽልማት ጭምር በመስጠት የምትሰሩትን የልዩነት ስራ ግፉበት፣ የጸረ ህዝብ ዘመቻችሁንም አበርቱ ማለታቸው ተገቢ አለመሆኑን መግለጫው አሳስቧል። እንደዚህ አይነት ውሳኔዎችና አካሄዶች ደግሞ አካባቢያዊ ፍረጃንና የተሳሳተ ትርክትን ለትውልድ ከማስተላለፍም ባለፈ በአማራ ህዝብ የህልውና ትግል ላይ አደጋን የሚጥል መሆኑን የመግለጫው አስተባባሪዎች ይናገራሉ። ይህ ድርጊት በህልውና ትግሉ የተሰዉትን እንቁ የአማራ ልጆች ደም እንደ ውሃ፣ አጥንታቸውን እንዳገዳ፣ ቁስላቸውን ደግሞ የከንቱ ተደርጎ እየተወሰደ እንደሆነ እናምናለን ሲል የሚገልጸው የቅሬታ መግለጫው የአማራ ፋኖ ብሔራዊ ንቅናቄ ፖሊስ ቢሮ አባላትና ሌላው ሰራዊትም እንደዚህ አይነት ጸረ ህዝብና አንድነትን በታኝ ግለሰቦችን የሚደግፉ የፋኖ መሪዎችን በተመለከተ የራሳቸውን አቋም እንዲወስዱ መግለጫው ጥሪ አቅርቧል። የመግለጫው አስተባባሪዎች ለዚህ ሐሳባቸው ምክንያታቸውን ሲያቀርቡም ይህ ጸረ ጎንደር የሐሰት ትርክት ጥቃት የጎንደር አማራ ጥቃት ብቻ ተብሎ የሚታለፍ ሳይሆን ዘመቻው በአማራ ከፍ ሲልም በኢትዮጵያውያን ላይ የተቃጣ ነው። ምክንያቱም እውነተኛ ትግል ለአማራ ሁሉ ነገሩ ለኢትዮጵያ የደህንነትና የኢኮኖሚ የበላይነት ማስጠበቂያ ለምስራቅ አፍሪካ ስስ ተረከዝ የሆነውን የጎንደር አማራ ቀጠናን አደጋ ላይ እንዲወድቅ ለአማራነትና ለኢትዮጵያ አንድነት ዋጋ እየከፈለ ያለውን መራራ ተጋድሎ ማራከስ አማራነትን ከመበተን ሀገርን ከማፍረስ ያልተናነሰ ነው። አሁን በሚዲያ ተሳዳቢዎችን የሸለመውም ሆነ ይህን ድርጊት ሳይቃወም ያለፈው ሁሉ የወያኔና የኦነግ ትርክት ተሸካሚነትን በግልጽ ያመነ መሆኑን ካለፉት 3 ዓመታት ግምገማ ተነስተን ለማረጋገጥ ችለናል። የወያኔና የኦነግን ትርክት ተሸክሞ የሚዞር ትግል በተግባር የሚገለጽ እንቅስቃሴ ትግሉን ባለበት እንዲረግጥ ከማድረግ የዘለለ ሚና የለውም ብለንም እናምናለን በማለት ነው። በዚህ ጉዳይ ከአማራ ፋኖ ብሔራዊ ንቅናቄ ሊቀመንበርና ሌሎች የፖሊስ ቢሮ አመራሮች እንዲሁም የመግለጫውን አስተባባሪዎች ያካተተው ውይይት ይዘን የምንመለስ መሆኑን እየገለጸን ወደ ቀጣዩ ዜናችን እናልፍ።